እነዚህ ሰዎች ዛሬም አልተመለሱም። ምን እንደገጠማቸው ምንድነው? እነ ጽናት ለምን ጠፉ? ትዝታስ ምን አድርጋቸው ነው? የጽናት እናት በመገኘቷ ተጠራጥራለች። ምክንያቱም ተከትለው ገብታለች። ማን? ትዝታን። የማን? ማን ነው? ፍቅሬ ነው የሚባለው። የኔ ፍቅር አይደለም በነገራችን ላይ የፍቅሬ ስላችሁ የትዝታ ፍቅር ነው ማለት ነው። እና እንግዲህ ያው እንዳያችሁት ነው። ከዛ በኋላ ገብታ ምን እንደፈጸመች ባይታወቅም እርግጠኛ ነች እቺ ሴትዮዋ እሷ መሆኑን ካወቀች እችኛዋን መጥፎ ስለሆነች ዝም አትላቸውም። አይደለም ከጽናት እናት ይቅርና ከፍቅሩ ራሱ የመለያየት ባህል እንትን ይኖራቸዋል ብዬ አስባለሁ። ቢለያዩም ችግር የለም። ሁለት ተንኮለኞች ያው አቅደው አስበው የሰውን ንብረት ካልዘረፍን ሰውን ካላጠቃን የሚሉ ሁለት ምን ልበላችሁ ዘራፊዎች ልበላችሁ እንዴት ሰው አለፈበት ያልቀምበት። ስለዚህ እኔ ቢለያዩ ደስ ይለኛል። ምክንያቱም ሁለቱ ከተለያዩ ትዝታም ደፍራ እንደዚህ አታደርግም። ሲጀመር ቤቱ በስሟ ምናምን ታድርግ እንጂ የፍቅሩም የምታቀርበው አይመስለኝም። የምሬ ነው ብላችሁ አታቀርበችውም። ታያላችሁ። ምናልባት ልጇን ይዛ የሆነ ደግሞ አይሆንላትም ቢሆንላት ማለት ነው። አይሆንላትም። ሌላው ደግሞ ይሄ መስፍን የሚባለው ማነው? ይሄ በስሙ ቤት ሊዞር ነበረው እሱ ደግሞ ከጽናት ጋር ፍቅር ይዞታል። ከያዘው ደግሞ እንደው ፈርማለሁ በቃ አምጪ ብሎ ሽውድ አድርጎ ይሄ ዶክመንቱ የጽናት ቢሰጣት ብዬ ታምኘው፣ ይሄም ደግሞ ይሆናል ማለት ነው። ሌላ ደግሞ እኔ የምኞት ወይም ደግሞ መጨረሻ የሚሆነው የጽናት እናትም ጽናት እናቷን መኖሯን አውቃ ተገናኝተው ወደ ቤቷን ተመልሳ ከዛ በኋላ አስባችሁታል? የኔ ሀሳብ ነው እንግዲህ አንድ ላይ ቢኖሩ ጋሽ ግርማ አንድ ላይ አስታመው ጠቅለል ብለው ወደ ቤታቸው ቢገቡ ወይዘሮ ትዝታ ምን ያጋጥመታል? ምን ትሆን ይሁን አላቅም። አሁን እዚህ በጣም ክፉ ነች። አሁን እዚህ ሆኖ ቢባል ራሱ ማለት ነው አቶ ግርምሽ ልጁ እንዳይሆነ ነገረችው። ልጄ ነው ሲል ያሳደገው። እንዲሁም ደግሞ ጽናት ወንድሜ የምትለው እህቴ ወንድሜ እያሉ አብረው የነበሩ ሰዎች የሰውን ልጅ ልጃችሁ ነው ብላ ስታሳድጋቸው ኖራ አስባችኋል? አሁን ልጃችሁ አይደለም። ክፍለ ሀገር ራሱ ለመሄድ ብሩኬ ምን ይሆናል ይጠላናል ብለው ስለ ብሩኬ ስለ ልጃቸው እያስቡ ያሳምነዋለሁኝ። ምንም ልጁ ፍላጎቱ እናትና አባት መለያየት የለባቸውም፣ አብሮ መሆን አለበት። የልጆች ሳይሆን የሁሉም ነው። እና በዚህ አብሮ ደግሞ እነዚህ ማድረጉ ጥሩ አይደለም። ግን የሆነ ይህን ያክል ነፍሳቸው እስከሚሰጡት ድረስ ልጅ ብሎ ተቀበለው ሰውዬ ተንኮለኛ ሴት ልጅ አይደለም ደግሞ ስትለው አስባችሁታል? የዚህ ያልሆነች ሰው የዛም ትሆናለች ብዬ አላስብም። ግን ለምን እንደዚህ ሰውዬ ተስፋ ተሰዶት ልጄ ብሎ ሲያሳድግ ኖረ። እንደዚህ ሲተሳሰቡለት እኛ እንሄድ ነበር፣ ግን ልጁ ይርቀናል፣ ብሩኬ ይርቀናል፣ እናጣዋለን፣ እኛን ይፈልጋል፣ እኛም እንፈልገዋለን ብሎ አባትና ልጅ እየተመካከሩ ከዛ ሂችኝ ደግሞ ተንኮለኛዋ ምን አይነት ሴት እንደሆነች ባላቅም ይህን በጭራሽ የማይሆን ነገር ነው። ስለዚህ የእሷን ውድቀት የሚታየው ትዝታ ወደ ፍቅር ልበላቸው ወደ ብቻ ወደ የትም ትሄድ ብቻ ልጇ ጋር እናትና ልጅ ባይለያዩ እናትና ልጅ መለያየት ብቻ ሳይሆን ልጅ ከአባትም ከእናቱም ባይለያይ አብሮ ባደገ ደስ ይላል። ካልሆነ ደግሞ ያው ሁሌም ሰው ይጠላል፣ ይጋጫል። የሆነ ተነጋግረው መፍታት የማይችሉ ነገር ካልሆነ ተሰማምቶ መለያየት ማለት ነው። ተሰማምቶ መለያየት ምን አይነት ነው አትሉኝም? አይ ልጆቹ እንዳይጎዱ በተለይ ደግሞ እንደዚህ የሆነ ነፍስን ካወቁ በኋላ እናትና አባት ጥላቻ ባይነገራቸው ባይ ነኝ። ያኔ በቃ የነሱ የሆነ የያዙት ነገር ይዞ በልጁ ፊት ማመሳሰል ምናምን የሆነ ትልቅ ሲሆን በሚረዳበት ጊዜ ይረዳል። ስለዚህ በዚህ በህፃንነት እንደዚህ መጨቃጨቅ ምናምን አግባብ አይደለምና ልጅ ከአባትም ከእናቱም መኖር ይፈልጋል። እሷ ግን እሺ አሁን እንደዚህ ቢሆን ምን ይመስላችኋል? ይሄ የኔ ሀሳብ ነው። ጽናት ከነናቷ ቤቷ ብትገባ ቢሰማሙ ግን ትቀበላታለች ወይ አትቀበላትም የሚለው ሌላ ጥያቄ ነው። ምክንያቱም እናቴ ከሆንሽ እስካሁን የት ነበርሽ የሚልም ጥያቄ ሊመጣ ይችላል። ይሄ ሆን ብላ ራሷን ተቀብላ አምና ሴትዮዋ ከዛ አንድ ላይ ቢሆኑ ያለው ነገር ከኋላ ይፈታሉ ተነጋግረው። አሁን ሰው የለም አጠገቧ። ካጠገቧ ሆነም ጋሽ ግርምሽና አስታሞ ወደ ቤት ቢገቡ ከዛ ትዝታና ፍቅሩ የራሳቸው ጉዳይ። ብሩኬም ደግሞ እርግጠኛ ነኝ ከእናቱ ነው የሚሆነው። ምክንያቱም
ያው ህግም ከእናት ነው የሚለው አይደል? ልጅ ወደ ህግ ሄደዋል እንዴ? መሄዳቸው አይቀርም። ፍታኝ ስትለው አልፈታም ስላለ ወደ ህግ መሄዷን አይቀርም። እና እንደዛ ቢሆን ምን ይመስላችኋል? ጽናት ከእናት ዋጋ ብትቀመጥ፣ እሷም ደግሞ ከፈለገች ከፍቅሩ ጋር ከፈለገች ልጃቸው ግን በታርቀው ከነሱ ሄደው እንጠይቁ። ከሁለታችሁም አልኖርም ብሏል። በነገራችን ላይ አንድ ላይ ካልሆናችሁም ከአንቺም ከእሱም አልኖርም ብሏል። እሱም ደግሞ የት እንደሚኖር ያሳውቀናል። ጋሽ ብሩክ አሞ ብሩክ ነው ወላይ ጋሽ ብሩክ። ስለዚህ ዋና መጥፋታቸው ምክንያት እስካሁን አልታወቀም። ምናልባት ተንከሲስ ሴትዮ ምናደርጋቸው እንደሆነ ባይታወቅም ማለት ነው። አዎ ከዛ ልጅ ደግሞ ከጽናት ከአዲሱ ልጅ ይሄ ከሚፈርመው የሆነ እንትን አጠፋባት እኮ የታውቃለህ ምናምን የሆነ ነገር ጥርጣሬ ያላት በዚህ በደንብ አላያዘችውም እንጂ ብትይዘው የምሬ ነው ብሎች እኔ ቦጭቅልሃለሁ ብትለው። በነገራችን ላይ ያው በእንደዚህ አይነት ብር የመጣ በዚህ አይነት የመጣ ብር ጥሩ አይደለም። የአባቱን ድረስ መክሯልና ጽናት የሆን ነገር ያው እንድትጠሪ መደንገጡ አይደለም ጽናት እኛ ራሱ አስደንግጦናል ማለት አስባንኖናል ማለት ነው። ስለዚህ ያለውን ነገር እውነት ቢነግራት እኔም ትንሽ ቦጭቅልሃለሁ ብትለው ዶክመንቱ የኔ ነው፣ ቤቱ የኔ ነው፣ ሰርቃን ነው እንደዚህ ብላ የሆነ ዲቴይል ነገሩ ብትነግረው የምሬ ነው ብላችሁ እንደዛ ያደርጋል ብዬ አስባለሁ። ከዛ በኋላ ምንም አታመጣም ማለት ነው እችኛ እና አባትኛው በድንጋጤ ይነሳል ብዬ አስባለሁ። ዶክመንት በስንት ጭቅጭቅ ፈልገው ሳያቅ ደግሞ አስፈርመው አሁን ደግሞ ዶክመንት ተገኘ ቢባል አስባችኋል? ሳያስበው በድንጋጤ ከተኛበት የሚነሳ ይመስለኛልና ይሄ ሰለሞን ነው ማለው አንተ የጽናት ይሄን ውለታ ዋልላት። በቃ ይሄ ውለታ ከባላክ ማለት ነው። ያው እውነቱ ከነገረች አንተ ግን ላታቅ ትችላለህ፣ ግን ታውቃለህ ትንሽ ትንሽም ቢሆን። ስለዚህ ይሄን ዋልለት ልለፈልጋለሁኝ። ትዝታ ደግሞ እንደዚህ አይነት ተንኮል የትም አያደርስሽም። ቆም ብለሽ አስቢ። ወደኋላ የአንቺ ቤለሽም የፍቅሩሽም የፍቅረኛሽም የፍቅሩ ነው የምትይው ፍቅሩሽም ትክክል አይደለም። አንቺ እዚህ ሰው እያልሆንሽ ምናልባት ከዛም በፊት ኖሮሽ ሊሆን ይችላል። እንደዚህ ብር ቁሳቁስ ነገር በጣም የሚፈልጉ አሉ። ስለዚህ ይህን የአሁኑ አትሆኝም፣ የመጀመሪያው አልሆንሽም። እኔ ደግሞ ከዚህ ሰውዬ ጋር አሁን ምነው ከመስፍን አባት ሰለሞን ነው ሰለሞን ጋር የሆነ እንትን ያሳልፋችሁ ነው ይመስለኝ። መጀመሪያ ከእሱም ጋር የሆነ ንክኪ ነገር ያለሽ ይመስለኛል። ዝም ብሎ አይመስለኝም ይሄ ነገር። ይሄ እኔ አቅን ነው ይታሰብበት፣ አስቡበት። ለምዶና አላቅም። እንደዚህ አይነት ስሜት ነው ተሰማኝ። ምን ትላላችሁ? እኔ እንደዚያ ተሰማኝ። ስለዚህ እናንተ ሀሳባችሁ አስቀምጡ። ዛሬ የመጠፉበት ምክንያት አናውቅም። ይመጣሉ ይሆን ትላንትም አልመጡም፣ ከትላንት ወዲያም አልመጡም። ምናልባት እንደዚህ አይነት ነገር ተከስቶ ካልሆነ ያው ምን የት ሄዱ የሚለውን የራሳችሁ ነው። እንዲህ ቁጥራቸው አጥቼ ነው ልደውላቸው ነበረ። ከፈለጋችሁ ደውሉ። ባይ ባይ።